የደሃ ደሃ ብላችሁ እንድትሞሉኝ አልፈልግም። አይደለም ጣውላ ቤትም ብረታ ብረት ቤት በጎን መስራት አላማ አለኝ፣ ህልም አለኝ፣ እዚህም ህልም አለኝ። እንሰራለን ካል እንሰራለን። ሴት ወንድ የሚለው ነገር እኩል ነን። አስተሳሰብ ላይ እንደውም ከወንዶች ብንበልጥ እንጂ አናንስም። ብንበልጥ መቆጠብ ላይም ከወንዶች ኦልሞስት እኛ እንበልጣለን የሚለው ነው እንደኔ ግንዛቤ። እንደውም ወንድ አባካ እኛ እንደ ሴቶች ማለት የምንጠብቀው አካል እንዲኖረን አንፈልግም። ማለት ራሳችንን ሰርተን ልጆቻችንን ማሳደግም ነው የምንፈልገውና ያለውን ነገር ማንኛቸውንም ነገር ያለውን ነገር ማለት ነው። እኔ በበኩሌ ከወንድ መጠበቅ የሚባል ነገር አልፈልግም። የሚጠብቁ ሴቶችንም ተቃዋሚ ንጥር ቅቤ ፈሰሰ ብዬ ነው የማስበው። ሴቶች ስትቀመጡ የንጥር ቅቤ ያህል የመፍሰስ ያህል ለምን ትቀመጣላችሁ ብዬ ነው የአካባቢ ሴቶችን የምመክረው። ስራ ለሴት ነው፣ ብር ለሴት ነው። የምሬን ነው የምልሽ። እና መስራት ጥሩ ነው። እኔ አሁን እነዚህ ልጆች 4 ልጅ ነው የማስተምረው ብዬሻለሁ። ይሄ አንደኛው ያው ከፍ ያለ ነው። ከዚህ በታች 3 ልጆች አሉ። እነዚህ ልጆች ይሄን ስራ እየሰራ ነው የምንተዳደረው እና ማስተምራቸው 5ን 10 ማድረግ ነው፣ ከፍ ማድረግ ነው። 10ን 15 15ን 20 እያሉ በሂደት መስራት ነው የሚጠቅመው እንጂ ከተቀመጡማ የተቀመጠ ሰው የቁም እስረኛ እንዳልኩሽ በዛ እኔ እንደራሴ እንደዛ የምገልጸው የጥገኝነት ለማንም አይጠቅም። ለልጅም ሆነ ለእናትም ሆነ ለአባትም ለሚስት ለማንኛውም ሰው ጤናማ ሙሉ አካል ያለው ሰው ሰርቶ መጠቀም ነው። የተወሰነች ሰዓት 20 ሺህ ብር ድጋፍ ተደርጎልኛል። 23 ብር ምናምን እንደዛ ድጋፍ ተደርጎልኝ በዛች በ20 ሺህ ብር ፍየል እየገዛሁ እየሸጥኩ እንደዛ እያልን የምታዩ ነው። ይሄንን ቤት እዛ ጋር ያቺ ውጤት ናት። ያቺ የበርበሬ መደለኪያ የዛች የ20 ሺህ ብር ውጤት ናት። እቺ ለቅ በ36 ሸጬ ላም ገዛሁ። ያው እንደምታይ ላሚቱን ገዛሁ። እቆጥባለሁ። የሸፓትን ነገር ወደ ወስጄ ወደ ቤት ይዤ አልመጣም። በዛ ቆራሪው አስረክቤ በዛ ባንክ ቤት ለማስቀምጠው ባንክ ቤት እቆጥባለሁ። እያንዳንዱ ባንክ ቤት አለኝ ቡክኒ። ያው ሲኖረኝም አስቀምጣለሁ፣ ሳይኖረኝም እንዳገኘሁም ደግሞ ወስጄ አስቀምጣለሁ። እስኪ ቤት 10 ብር እንዳስቀምጥ አልፈልግም። እኔ ራሱ ቁጠባ የቆጠበ ሰው ቁጠባ ሙርኩዝ ነው፣ መሞርከጃ መነሻ ነው፣ መዳኪያ ነው። ሰውየው ከዳከ ይቆማል። እንቁላል ራሱ በእግሩ የሚሄደው ተፈልፍሎ ዶሮ ታቅፋው ተፈልፍሎ አለ ነው። ገንዘብ እንደዛ ካስቀመሽው እንደ እንቁላሉ ይፈለፈላል። በእግሩ ቆሞ መሄድ ደረጃ ይደርሳል። ከሚሴ ከተማ ሴቶችና ህፃናት ከኃላፊ እስከ ባለሙያ ድረስ ቤት ድረስ እየመጡ ያማክሩኛል። እንዲህ ብታረጉ እንደዚህ ነው፣ አይዞሽ እኛ እንዲና አንዱ ጎን ጣውላ ቤቱን ብንሰራ ግማሽ ልጆቼ ደግሞ ያንን ብረታ ብረት በጎን አድርጌ እርስ በራሳችን ብንመጋገብ አይነን ነገር አላማ። ቀጣይ ላይ ጣውላ ቤት ብቻ አይደለም እኛ የምንሰራው ብረታ ብረት ቤት በጎን እንከፍታለን። አንተ ብረታ ብረት ስትሰራ አንተ ጣውላ ቤት፣ ሁለቱ ራስ በራሳችሁ እየተመጋገብን ነው መስራት ያለብን። ከወንድ እጅ ጠብቀን ነበር ልጆች የምናስተምረው ልጆች የምናሳድገው። አሁን ግን አልሐምዱሊላህ ሰርተን ራሳችንን ለውጠን ልጆቻችንን እያስተማርን ይገኛል። በዚህ እንቅስቃሴው ጥሩ ነው። ልጆቻችንን ሰርተን እኛ ራሳችንን እንገድፋለን፣ ራሳችንን እንለውጣለን ብለን እነሱ ባደረጉልን ግዳፍ ወደ ስራ ወጥተን እየሰራን ነው። ራሳችን ባለሀብትነት እንድንሆን እየሞከርን ነው፣ እየጣርን ነው። ከእናንተ ገዛ ጋር ሴቶችና ህፃናት አመሰግናለሁ። ከዚህ በፊት መተው ጎብኝተውኝ አይተው ድጋፍ ደግፈው ሂደዋል። እኔ ሴቶች ወላሂ ቁጭ ብለው ቤታቸው ማንንም ባይጠብቁ ቢሰሩ በጣም ደስተኛ ነኝ። ባሌ ብር ዛሬ አልሰጠኝም፣ በዚህ ዛሬ ለልጄ የማደርግለት ነገር የለም ባይሉ ሴቶች ቤት ተቀምጠው በጣም ደስተኛ ነኝ። የቤት እመቤትነት በጣም ጎጂ ነው። ቁጭ ብለው አንድ ሰው ማዳመጥና መጠበቅ በጣም ከባድ ነው። በራስ መስራት በጣም ይለውጣል፣ ከሁሉም በላይ ያደርጋል። አልሐምዱሊላህ በቃ እኔ መስራበት ቦታ ብቻ
መስሪያ ቦታ ስጡኝና እንድቋቋም አድርጉኝ የሆነ ነገር ይሰማኛል። በቃ ደሃ ብለው የደሃ ብለው የሆነ ነገር አድርገው ሲሉ የሆነ ነገር በቃ ምን ሆኛለሁና ይሄን ያህል እንደዚህ የሚያደርጉት ብዬ ይሰማኛል። ግን እነሱም የሆነ የጎደለኝ ነገር ስላለ ያንን ነገር የሚያደርጉት ማለት ነው። እኔም ጨምሬ እንድረዳ ፈልጋለሁኝ። እኔ በቃ የሆነ ቦታ ስጡኝ ነው ጥያቄ። የሴቶችን ተጠቃሚነት ለማረጋገጥ ብዙ ስራዎችን እየሰራን እንገኛለን። እንደ ከተማችን በተለያዩ ጊዜዎች ለሴቶቻችን የስራ እድል በመፍጠር ላይ እንገኛለን። በተለያየ ዙርና በተለያየ ጊዜ ቢያንስ ከ260 ሴቶች በላይ የስራ እድል ተፈጥሮላቸዋል። የኛ ሴቶች ዛሬ ላይ እንደ ድሮ አይደሉም። ከዚህ በፊት የሰው እጅ የሚጠብቁ ሴቶች ዛሬ የሰው እጅ እየጠበቁ አይደለም። ራሳቸው በትንሽ በተሰጠናቸው ብር ተንስተው ደህና ቦታ ላይ ያሉ ሴቶች አሉ። ራሳቸው ችለው ሌሎችም ሴቶች የስራ እድል እየፈጠሩ ያሉ ሴቶች አሉ። ቢያንስ ከ2 ሰራተኛ 3 ሰራተኛ ቀጥሮ እያሰሩ ያሉ ሴቶች አሉ። ይሄ ደግሞ በትንሽ እኛ በተሰጠናቸው ትንሽ ብር ራሳቸውን በመቆጠብ ራሳቸውን በማጠናከር ለዚህ የደረሱ ናቸው። የሚቀጣ